ጨረቃዎቻችን ግን ታድለው ይሄ ሁሉ ኦዲየንስ ነው የሚወዳቸው። አቤት የሰው መውደድ ይስጣችሁ። ሰላም ሰላም ቤተሰብ እንዴት ዋላችሁ? እንደምንቆያችሁልኝ አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ምን ያህል ኦዲየንስ እንደሚወዳቸው ማየት ይቻላል። ማርያምን ባይዘው ከዩቲዩበሮች ማለት ነው አንደኛ ደረጃ ኦዲየንሳቸውን እንዴት እንደሚወዳቸው እንዴት እንደሚያከብሯቸው በቃ የነሱ አብሮነት የነሱ ማደግ የነሱ ትልቅ ደረጃ መድረስ የሚፈልግ ኦዲየንስ ያላቸው ጨረቃዎቻችን ብቻ ናቸው። ብዙ ፎሎወር ያላቸው አሉ፣ ግን ማንም የለም ከዩቲዩበሮች እንደ ጨረቃ ፋሚሊ ማለት ነው። ጨረቃዎቹም ለኦዲየንስ ክብር አላቸው። አመት በዓል ቢሆን ለኦዲየንስ ማስደሰት እንኳን አደረሳችሁ ለማጥናናት አንደኛ ደረጃ ናቸው። ይሄ ሁላችንም እናውቃለን። እና በዚህ ስራ ራሱ እንደዛ በመሆናቸው ብዙ ኦዲየንሳቸው ነበር እየተከፉባቸው የነበረው ማለት ስራ እየሆነ እያወቁ ራሱ በቃ አይደለ አንዱን እንዲያለቅስ አይፈልግም፣ አንዱን እንዲያዝን አይፈልግም። በቃ በጭራሽ ማለት በቃ እንዴት እንደሚወደዱ ነው የሚያሳየውና ይህ እግዚአብሔር የሰጣቸው ስጦታዎቻቸው ናቸው። እንደዚህ አይነት ኦዲየንስ ደግሞ በደንብ መያዝ አለባቸው ብዬ አስባለሁኝ። ከዚህ በኋላ እንደዚህ አይነት ስራ እንደማይሰሩ ተስፋ አደርጋለሁ። ያለፉትን በቀደም ቅመምዬ ተናግራለች። ያለፈውን እንደማናስታውሰው ተስፋ አደርጋለሁ ብላለች። አዎ ያለፈው አለፈ፣ ፓስት ነው። ግን ተማሩባቸው፣ አታማሩበት። የእውነት አንድ ነገር በህይወታችሁ ሲመጣ ሊያስተምራችሁ ነውና ብዙ ነገር አውቃችኋል፣ ብዙ ነገር አስተምሯችኋል ብዬ አስባለሁኝ። ያለፈውን አልፈዋል፣ ግን ተምራችሁበት አውቃችሁበት መሄድ አለበት። ትላንትና የሩስ ከናታን ጋራ የሆነ የተቆራረጠ ቪዲዮ እያየው ነበረ። ምንድነው ስለ ጨረቃዎቹ እያወራች ነበረ። እነ ብሩክ ለዚህ ያበቃኋቸው እኔ ነኝ እና አሁንም እነሱ በመጀመሪያ ደረጃ የሚለያዩ ልጆች አይደሉም፣ አይለያዩም። የእነሱ ያላችሁን ጭራሽ እኛንም መምከር እየሞከረች ነበረ። እምነታችሁ እንዲወርድ አልፈልግም፣ እነሱ አንድ እስኪሆኑ ድረስ መሄድ ባለብኝ ልክ ሄዳለው እያለች ነበረ። እንግዲህ መካሪ ሆናለች እና ከዚህ በኋላ እህታችን እነሱ ጋር ዝር ባቴ ጥሩ ነው። ጭራሽ ኔቨር ማለት ነው። ምክንያቱም የስራም ልክ አለው። ስራ ከተባለ ይሆናል አይደለ? የሆነ ገደብ ያለፈ ስራ፣ ከመስመር ያለፈ ስራ። አንቺ እኮ ቀይ መስመር ነው ያለፍሽው። እና ይመስለኛል አንዳንድ የጨረቃ ፋሚሊ ስለተቀበሏት ሁሉም ኦዲየንስ የጨረቃ ፋሚሊ ተቀብሎኛል ብላ አስባለች መሰለኝ። ለዛ ነው መሄድ ባለብኝ ልክ ሄዳለው እያለች እያሰበች ያለው ማለት ነው። እዛው ተቀመጪ፣ ወደ እነሱ ዝር ባቴ ጥሩ ነው። እነሱ ከዚህ በኋላ ማንም አያስፈልጋቸውም። ራሳቸው በራሳቸው ጊዜ ይታረቃሉ፣ ደግሞ አልተጣሉም። ኦኬ እንግዲህ ናታን እግዜር ይሁንክ። ያው ከሷ ትንሽ ፎንቃ ገብቶለታል መሰለኝ፣ አላቅም። እሷ ሚንጣጥ እያለች ነው። ከዚህ በኋላ ወንድ የሚባል ነገር ባይን አይዞርም እያለች ነው። እና አንዳንድ ሴቶች አንድ ወንድ ከበደላት ካስቀየማት የሆነ ነገር ካደረጋት ሁሉም ወንዶች እንደሱ ነው የሚመስላት። ሁሉም ወንዶች በሱ አይን ነው የምታያቸው፣ ጀጅ ታደርጋቸዋለች ማለት ነው። ወንዶቹም እንደዛ ከበደለችው በፍቅር በሆነ ነገር ከጎዳችው በቃ ሴትን ያስጠላዋል። ሁሉም ሴት እንደሷ ነው የሚመስለው። በሷ ሁሉም ሴቶችን ጀጅ ያደርጋል ማለት ነው። ስለዚህ ሁሉም ወንድ አንድ አይደለም፣ ሁሉም ሴት አንድ አይደለም። እባካችሁ ይህንን ለይታችሁ ወቁ። የእውነት የምታዩበትን ምንጽራችሁን ወልውሉት። ኦኬ የምሬን እኮ ነው። እና ታስቁኛላችሁ ማለት ነው። እና ጨረቃዎቻችን ዛሬ በምን እንደሚመጡ አናቅም። ሊመጡም ይችላሉ፣ ላይመጡም ይችላሉ። ባይዘዌ ማለት ባለፈው ቅመሜ እንትኑ ፕሮሰሱ ቀድሜ ነው ጀመርኩኝ ብላለች። ትላንትና ደግሞ ሀሰን የሁለት ቀንም የሶስት ቀንም ትኬት ቆርጠ ትሄዳለ ብሎታል። ያ ማለት እኛን የማሳመን ስራ ነበር አይደለም እየሰሩ የነበረው ሀሰንና ቅመሜ። ስለዚህ ዛሬ ሊመጡም ይችላሉ፣ ላይመጡም ይችላሉ። ምክንያቱም ትላንትና ተነግሮት ዛሬ ይበራል ማለት እንትን አይልም። ግን ደግሞ ቅመሜ ሀገር ውስጥ ናለችው። በረራም ከተባለ ወይም ሀዋሳ ልትሆን ትችላለች፣ ወይም ድሬዳዋ ልትሆን ትችላለች። ግን ደግሞ አገር ውስጥ ናለችው።
ከዚህ በኋላ ጭቅጭቅ የለ ጥል የለ ማለት እንደዚህ እየገነነ ማለት ነው። አይጣሉ ማለት አይደለም እንዴ ባለትዳሮች ሳይጣሉ ነው እንዴ የሚኖሩት? እግር በእግርም ትጋጫላችሁና ያው መጣላቱ የገነነ አይኖርም። ከዚህ በኋላ ከዚህ ባለፉትን ብዙ ነገር ተምረውበታል አውቀውበታል ብዬ አስባለሁኝ። ኦዲየንስም እንደዛው ማለት ነው። እና አሁን ጨረቃዎቻችን ተከባበሩ፣ ዋናው ክብር ነው። እርስ በራሳችሁ ተከባበሩ፣ ተማመኑ። ከክብር በኋላ ነው ፍቅር ማለት ነው። እና ይሄ ነው ከዚህ በኋላ ማየት የምንፈልገው እናንተ ላይ ማለት ነው። ማለት እናንተ ብዙ ኦዲየንስ በእናንተ ብዙ ነገር ይፈልጋል፣ መማር ይፈልጋል፣ ማወቅ ይፈልጋል። እና መጀመሪያ ራሳችሁ ስትከባበሩ ስትተማመኑ ነው እና ከዚህ በኋላ የምናይ ይሆናል። ሌላው እናቶቻችን ናቸው። ክብር ለእናቶቻችን። እናቶቻችን እድሜና ጤና ረጅም እድሜ ያቆይልን። እናት አላችሁ ሁላችሁም፣ ሁላችንም እናቶቻችን በዚች ምድር ላይ ቀይ መስመሮቻችን ናቸው አደለ? እግዚአብሔር አምላክ ረጅም እድሜ ጤና ይስጥልን። እኛንም በሰው ሀገር በሰላም በፍቅር በጤና በሰላም ወደ ሀገራችን እያስገባን ከእናቶቻችን እቅፍ ያድርሰን ማለት ነው። እናት ኖሯችሁ በሰው እናት ላይ ሙድ የምትይዙ የምትቀልዱ የማይሆን ነገር የምታደርጉ ሰዎች ልቦና ይስጣችሁ። ምንም ልል አልችልም። ከዚህ ሌላ ያው ማን እንደሆነ ታውቃላችሁ። ልቦና ይስጣቸው ማለት